ባለፉት 2 አስርተ ዓመታት የሳይበር ጥቃቶች በሚሳኤሎች ተተክተዋል። አሁን የጥቃቱ ኢላማዎች ሰራዊቶች ሳይሆኑ የአሜሪካ ግዙፍ ኩባንያዎች ናቸው። ታሪክም ቢሆን የኢንተርኔት ዓለም ለጥቃት ምን ያህል ተጋላጭ እንደሆነ አስመስክሯል። ጉዳቱ የሚለካው በፍርሃት ሳይሆን በቢሊዮን በሚቆጠር የገንዘብ ኪሳራ ነው። ውድቀቱ እንዲጀምር ደግሞ አንድ ደካማ ጎን ብቻ ማግኘቱ በቂ ነው። ዛሬ የምናነሳው ሃከር ጉዳይ በእጅጉ የተለየ ነው። ለመሆኑ ይህ ሃከር ማን ነው? ምንስ የተለየ ነገር ፈጠረ ስንል በዛሬው መሰናዷችን በስፋት እንቃኘዋለንና አብራችሁን ቆዩ። ዓለማችን ዘመና በሰለጠነችበት በዚህ ጊዜ ውስጥ ወደ አንድ መንደር እንድትመጣ ያደረጉ አቀራራቢ ዘመን አፈራሽ የቴክኖሎጂ ውጤቶች ብቅ ማለት ከጀመሩ ከራርመዋል። በዚህ ጊዜ ውስጥ ይህንን መሰሉ የቴክኖሎጂ አብዮት ቀዳሚውን ስፍራ በመያዝ ዘርፈ ብዙ ጠቀሜታን እየሰጠ በበጎ የሚነሳለት መልካም ጉዳይ ቢሆንም በዚያው እኩሌታ ግን ጉዳቱ የትየለሌልና ተዘርዝሮ አያልቄ የሚያደርጉ አሳሳቢ ክስተቶችም ብቅ ሲሉ መመልከት አይቀሬ ነው። ተቋማት የድርጅቶቻቸውን እንቅስቃሴ አጉልተው ለማሳየት ሆነ ወደ ብዙዎች ዘንድ ተደራሽ አድርገው ለመገኘት ከሚመርጧቸው በርካታ መንገዶች መካከል የበይነ መረቡ አማራጭ ተጠቃሽ ነው። በዚህ አውዱ ውስጥ ሲያልፉ በአንዲት ጠባብ ክፍል ውስጥ ተሸጉጠው እስከ ዓለም አጽናፍ ዳርቻ ሊዘልቁና በስፋት ሊዳረሱ የመቻላቸውን ያህል ለዘመናት ያፈሩትን ሀብት ንብረትና ንዋይ በአንድ ጀንበር ሊነጠቁ እንደሚችሉ ማሳያ ተብለው የሚጠቀሱ ክስተቶች እልፍ ናቸው። ይህ በእንዲህ መልኩ በሚገለጽበት በዚህ ዘመን ውስጥ ለበይነ መረብ እንቅስቃሴ ትልቅ አደጋና ስጋትን ከሚደቅኑ ሆነ ከሚፈጥሩት መካከል የበይነ መረብ ጠላፊዎች አለያም ሃከሮች ይነሳሉ። ዓለማችን ላይ ብቅ ያሉና አሁንም ድረስ ያሉ ብዙዎች የሚሰጓቸው አደገኛ ተብለው ሊጠቀሱ የሚችሉ የበይነ መረብ ጠላፊዎች ወይም ሃከሮች እልፎችን አውላላ ሜዳ ላይ አራቁተው አስቀርተዋል። የዚህኛው አደገኛ ሃከር ጉዳይ ግን ከሁሉም የላቀና አጃይብ አስብሎ የሚያልፍ ሲሆን ገና በ15 ዓመቱ 2 ቢሊዮን የአሜሪካን ዶላር የመዘበረ አደገኛ ሃከር አሊያም የበይነ መረብ ጠላፊ እንደሆነ በእርሱ ዙሪያ ሰፍረው የምናገኛቸው መረጃዎች አመላካች ናቸው። የእናትና አባቱ አብሮነት በመለያየት መቋጨቱን ተከትሎ በእናቱ ዘንድ ብቻ ሆኖ ማደግ ዕጣ ፈንታው ሆኗል። በዚህ ጊዜም ጤናማም ሆነ የተረጋጋ የልጅነት የእድገት ጉዞን እንዳያሳልፍ ያደርገዋል። የዕድሜ አቻ ጓደኞቹ ሆነ የልብ ተጋሪ ወዳጆችን ያላገኘው ይኸው ታዳጊ ወላጅ አባቱ ከብቸኝነት ስሜት ትላቀቅ ዘንድ ይሁንልህ ሲል ሸምቶ የሰጠው ኮምፒውተር ከተራ ግለሰብ እስከ ዓለም አቀፍ ተቋማት ጓዳ ድረስ ዘልቆ በመግባት አደገኛ የተባለ ምዝበራ እንዲፈጽም አድርጎታል። ስለ እርሱ በጣት የሚቆጠሩ ተቀጣሪ ሰራተኞችን ይዞ ከሚያስተዳድረው ተራ ግለሰብ አንስቶ የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ድረስ ያሉ ከፍተኛ የመንግስት የሥራ ኃላፊዎችና የሀገራት መሪዎች እባክተው ብለው እግሩ ስር ተደፍተው የሚሄድበትን አካሄድ እንዲያቆም ለማድረግ እስከ መማፀን ደርሰው ነበር። ይህ ሰው ዛሬ ላይ የወጣትነት ዕድሜ ምዕራፉን ገልጦ መኖር ቢጀምርም በታዳጊነቱ የፈጸመውና መላው አሜሪካውያንና የዓለም ሕዝብን የከፋ ድንጋጤ ውስጥ ያስገባው ካናዳዊው በሙሉ የመዝገብ ስሙ ማይክል ካልስ ተብሎ እንደሚጠራ መረጃዎች ያመላክታሉ። ዓለማችን ላይ ታይተው እንዳለፉ ከሚነገርላቸው ዓለም አንቀጥቅጥ ጠላፊዎች ተርታ የሚመደበው ይህ ሰው በሞንትሪያል ካናዳ እንደተወለደ ሲነገርለት ገና በማለዳ ዕድሜው ከኮምፒውተር ጋር ማሳለፍ የቻለው ካልስ በልጅነት ዘመኑ የዕድሜ አቻዎቹ እርሱን መግፋትና ማራቃቸው የፈጠረበትን ከፍተኛ ቁጭት የሚሸረሽርበት መሳሪያ ከሆነው ኮምፒውተር ጋር የሚያደርገው ቁርኝት ይበልጥ እየተጠናከረና ዕውቀቱም እየሰፋ መምጣት ቻለ። ከ6 ዓመት አንስቶ እስከ 10ኛ ዓመቱ ድረስ አብሮት የነበረው ኮምፒውተር አንድ አዲስ ነገር እንዲያውቅና እንዲገነዘብ አደረገው። ሳያስበው በድንገት ራንስም እየተባሉ ስለሚጠሩ ሶፍትዌሮች የማወቅና የመስማት ዕድልን ያገኛል። ጊዜ ሳያጠፋ እዚሁ ነገር ላይ ትኩረት አድርጎ መንቀሳቀስ ጀመረ። የኮምፒውተር ዕውቀቱ ባደገለት ቁጥር በየጊዜው የሚጠልፋቸው ሰለባዎች ይበራከቱ ጀመር። ሳይታሰብ በብሉቱዝ የተከፈቱ ስልኮች ካጋጠሙት እርሱ ባበጀው የመጥለፊያው ስርዓት አማካኝነት እየተጠቀመ እነርሱን መቆጣጠር ቻለ። በሌላ በኩል ደግሞ አንድ ዋይፋይ የሚጠቀሙ ስልኮች ሲያጋጥሙት ዋናውን ስርዓት በመቆጣጠር ስልኮቹን እንደራሱ ንብረት ተቆጣጥሮና ፈትሾ የፈለገውን ማድረግን እያዳበረ መጣ።
ለበጎ ነገር ሊጠቀምበት ይገባ የነበረው ዕውቀቱን በተራ መንገድ ውስጥ ማስገባቱ ትልቅ ስህተት ነው የሚሉት የእርሱን ጉዳይ አዋቂዎች በጠቅላላ በተደጋጋሚ ቢተቹትም እርሱ ግን ከዚህ መንገድ መመለስን አልመረጠም ነበር። ታዳጊው ካልስ ከተራ ግለሰቦች እየተሻገረና ወደ ዓለም አቀፍም ሆነ አገር አቀፍ ተቋማት ድረስ ዘለቅ ብሎ እንዲገባ ያደረገውን አቅምን እየፈጠረ 15ኛ ዓመት ላይ ይደርሳል። በዚህ ጊዜ ደግሞ ፕሮጀክት ሪቮልታ የተሰኘ ዕቅድ በማውጣት በዓለም አቀፍ ደረጃ ትልቅ ተጽዕኖ ፈጣሪ እንደሆነ የሚነገርለትን የያኦ ሥርዓትን ለመጥለፍ ይንቀሳቀስ ጀመር። እንቅስቃሴው በጅምር ያልቀረበት ካልስ የካቲት ወር 2000 ላይ እጅግ አነጋጋሪ በሆነ መልኩ ባዘጋጀው የመጥለፊያ መረብ አማካኝነት የያኦ ሥርዓትን ቀምቶ ባዶ ሊያስቀረው ቻለ። ሙከራው በስኬት መጠናቀቁን ተከትሎ ትግበራውን ወደ ሌሎች ተቋማት በማዞር እንዲሁ በባዶ የሚያስቀሩ ዘረፋዎችን ይፈጽም ጀመር። ዓለም አቀፍ የመረጃ ምንጭ ሲኤንኤንን፣ ኤቢና አማዞን ተብለው የሚጠሩትን ተቋማት ጨምሮ ሌሎች ተዘርዝረው የማያልቁ ግዙፍ ተቋማትንም ጭምር እየጠለፈ እነሱን ማክሰሩን ተያያዘው። በአጭር ጊዜ ውስጥ ብቻ ከ1 ቢሊዮን ዶላር በላይ ክስረት እንዲፈጠር አድርጓል። ይህንኑ የእሱን አደገኛ እንቅስቃሴና ተግባር ቀድመው ያወቁትና የተረዱት የዴል ኮምፒውተር አምራች ድርጅት አለቆች ቀጣይ ተረኞች እነሱ መሆናቸውን በመገንዘብ ሁሉን ነገር ይከታተሉ ነበርና የሞከረባቸው ሙከራ የከፋ መዘዝና ጉዳት ሳያደርስ በአጭሩ እንዲቀጭ ማድረግ መቻላቸው ከብዙ የከፋ አደጋ እንዲታደጋቸው አስችሎ ነበር። ይህንን ሁሉ እያደረገ ዓለምን ያስጨነቀው ታዳጊው ካልስ እንደ ሌሎቹ ሁሉ እርሱም በማኅበራዊ ትስስር ገጾች ላይ የሠራው ሥራና ልክ የመሰለው ነገር ዋጋ አስከፈለውና በቁጥጥር ስር እንዲወድቅ አደረገው። ይህም በሕግ አስከባሪዎች ጥላ ስር እንዲወድቅ ያደረገው ትልቁ ስህተት እርሱ በቀላሉ ነገሮችን ማሳካት የሚችልና ግዙፍ ተቋማትን ሳይቀር በእጁ የማስገባት አቅም ያለው ሰው መሆኑን እየገለጸ ስለ ራሱ ሲያብራራ ተገኘ። ከዚህ በኋላ ከእጃችን መዳፍ አታመልጥም ያሉት ጸጥታ አስከባሪዎችም የሠራው ትልቅ ወንጀል ነው ሲሉ ወዳለበት ስፍራ አቅንተው በቁጥጥር ስር እንዲውል ያደርጉታል። ይሄው የያኔው ታዳጊ ካልስ የኢንተርኔት እንቅስቃሴው ላይ ከ1.7 ቢሊዮን ዶላር በላይ ክስረት አድርሶ ዓለምን ካስጨነቀ በኋላ በዚያች አጋጣሚ በቁጥጥር ስር እንዲውል በተደረገበት ወቅት እንዲበየንበት የተደረገው እስራት ከ12 ቀናት በላይ የተሻገረ አልነበረም። ከዚያ በተጨማሪ ለእርሱ ከባድ ቅጣት የሆነበት ለ8 ወራት ያህል ምንም አይነት የኢንተርኔት አማራጭ በሌለበት ስፍራ ውስጥ እንዲቆይ መገደዱ ነበር። ቅጣቱ እንዲቀልለት ካደረጉት ክስተትና አጋጣሚዎች መካከል ደግሞ የእርሱ ጠበቃ ለፍርድ ቤቱ ያቀረበለት የመከራከሪያ ነጥብ ነበር። ካልስ ገና ታዳጊ ከመሆኑ ባለፈ የእድገት ዘመኑም በወላጆቹ መለያየት ሳቢያ ከፍተኛ ስነ ልቦናዊ ጫና ደርሶበት ነበር ሲል ማንሳቱ ለፍርድ ቤቱ አሳማኝ ሆኖ መገኘቱ ነበር። የዚህ ታዳጊ ተጽዕኖ ከፍተኛ እንደነበረ ለማስታወስ የቀድሞ የአሜሪካ ፕሬዝዳንት ባራክ ሁሴን ኦባማ እባክህ አንተ ልጅ ይህንን ተግባርህን ተው እስከ ማለት ደርሰው መማጸናቸው ነበር። ይህንኑ ታዳጊ ከማራቅ ማቅረቡና ያለውን ተፈጥሯዊ ጸጋ መንዝሮ መጠቀሙ ይበጃል ያሉት አሜሪካውያኑ በከፍተኛ ልመና የደህንነት ኤክስፐርት ሆኖ እንዲሰራ ይመርጡታል። ታዲያ በዚያን ወቅት ላይ ገና የሁለተኛ ደረጃ ትምህርቱን እንዳጠናቀቀ ነበር። በአሁኑ ወቅትም በዓለም ላይ ከሚገኙት አደገኛ ሃከሮች ተርታ የሚመደበው ይኸው የዚያን ጊዜው ታዳጊ የአሁኑ ወጣት ካልስ በተለያዩ ተቋማት ውስጥ የደህንነት ከፍተኛ ባለሙያ ሆኖ እየሰራ እንደሚገኝ በእርሱ ዙሪያ የወጡ መረጃዎች አመላካቾች ናቸው። ጨርሻለሁ። በቸር ያሰንብተን።